ጸጋና ሰላም ይብዛላችሁ የመጽሐፍ ቅዱስ ንባብ ቤተሰቦቻችን ዛሬ 56ኛ ቀናችን ነው የእግዚአብሔርን ቃል እያነበብን መስከረም 1 ዘፍጥረት 1 ብለን ጀምረን ጳጉሜ 5 ራዕይ 22 ለመድረስ እየተጓዝን ነው ዛሬ በ56ኛ ቀናችን ደግሞ ከኦሪት ዘዳግም ምዕራፍ 19 እስከ 21 ድረስ ያለውን እናነባለን አብረን እንድናነብ ጋብዛችኋለሁ በጌታ በኢየሱስ ስም አነባለሁ ኦሪት ዘዳግም ምዕራፍ 19 አምላክህ እግዚአብሔር ምድራቸውን የሚሰጥህን አሕዛብን ባጠፋ ጊዜ በወረስካትም ጊዜ በከተሞቻቸውና በቤቶቻቸው በተቀመጥክ ጊዜ አምላክህ እግዚአብሔር ርስት አድርጎ በሚሰጥህ በምድር መካከል 3 ከተሞችን ለራስህ ትለያለህ ነፍሰ ገዳይ ይሸሽባቸው ዘንድ ወደ እነርሱ የሚወስደውን መንገድ ታዘጋጃለህ አምላክህም እግዚአብሔር የሚያወርስህን ምድር ከ3 አድርገህ ትከፍላለህ የነፍሰ ገዳይ ወግ ይህ ነው አስቀድሞ ጠላቱ ሳይሆን ባልንጀራውን ሳያስብ የገደለ ወደዚያ ሸሽቶ በህይወት ይኑር ሰው ከባልንጀራው ጋር እንጨት ሊቆርጥ ወደ ዱር ቢሄድ ዛፉንም ሊቆርጥ ምሳሩን ሲያነሳው ብረቱ ከጀታው ቢወልቅ ባልንጀራውን እስኪሞት ድረስ ቢመታው ደም ተበቃዩ ነፍሰ ገዳዩን በልቡ ተናዶ እንዳያሳድደው መንገዱም ሩቅ ስለሆነ አግኝቶ እንዳይገድለው እነዚህ ከተሞች ወደ አንዲቱ ሸሽቶ በህይወት ይኖራል አስቀድሞ ጠላቱ አልነበረምና ሞት አይገባውም ስለዚህ እኔ ለአንተ 3 ከተሞችን ለይብዬ አዝዥሃለሁ አምላክህ እግዚአብሔር ለአባቶችህ እንደማለላቸው ዳርቻህን ቢያሰፋ ይሰጣቸውም ዘንድ ለአባቶችህ የተናገረውን ምድር ሁሉ ቢሰጥህ አምላክህን እግዚአብሔርን ትወድ ዘንድ ሁሉ ጊዜም በመንገዱ ትሄድ ዘንድ ዛሬ የማዝህን ይችን ትእዛዝ ሁሉ ታደርጋት ዘንድ ብትጠብቅ አምላክህ እግዚአብሔር ትወርሳት ዘንድ በሚሰጥህ ምድር ውስጥ ንጹህ ደም እንዳይፈስ ደሙም በአንተ ላይ እንዳይሆን በእነዚህ በ3 ከተሞች ላይ ሌሎች 3 ከተሞችን ትጨምራለህ ሰው ግን ባልንጀራውን ቢጠላ ቢሸምቅበትም ተነስቶ እስኪሞትም ድረስ ቢመታው ከነዚህም ከተሞች ወደ አንዲቱ ቢሸሽ የከተማው ሽማግሌዎች ይልካሉ ከተማጠነበትም ከተማ ይነጥቁታል እንዲሞትም በደም ተበቃዩ እጅ አሳልፈው ይሰጡታል አይንህ አተራራለት ነገር ግን መልካም ይሆንልህ ዘንድ ንጹሁን ደም ከእስራኤል ታስወግዳለህ አምላክህ እግዚአብሔር ትወርሳት ዘንድ በሚሰጥህ ምድር በመትወርሳት ርስት የቀደሙ ሰዎች የተከሉትን የባልንጀራህን የድንበር ምልክት አትንቀል ስለበደል ሁሉ ክፉ በማድረግም ስለሰራት ኃጢያት ሁሉ በማንንም ላይ አንድ ምስክር አይቆም በሁለት ምስክሮች ወይም በ3 ምስክሮች አፍ ነገር ሁሉ ይጸናል በአመጻ ይከሰው ዘንድ በሰው ላይ ሐሰተኛ ምስክር ቢቆም ሁለቱ ጠበኞች በእግዚአብሔር ፊት በካህናቱና በዚያ ዘመን በሚፈርዱ ፈራጆች ፊት ይቆማሉ ፈራጆቹም አጥብቀው ይመረምራሉ ያም ምስክር ሐሰተኛ ሆኖ በወንድሙ ላይ በሐሰት ተናግሮ ቢገኝ በወንድሙ ላይ ያደርገው ዘንድ ያሰበውን በእርሱ ላይ ተመልሱበታላችሁ እንዲሁም ከአንተ መካከል ክፋቱን ታስወግዳለህ የቀሩትም ሰምተው ይፈራሉ እንደዚህ ያለውን ክፋት በመካከል ከእንግዲህ ወዲህ ደግሞ አያደርጉም አይንህም አስራራለት ነፍስ በነፍስ አይን በአይን ጥርስ በጥርስ እጅ በእጅ እግር በእግር ይመለሳል ምዕራፍ 20 ጠላቶችህን ለመውጋት በወጣህ ጊዜ ፈረሶችና ሰረገሎችን ህዝቡንም ከአንተ ይልቅ በስተው ባየህ ጊዜ ከግብጽ አገር ያወጣህ አምላክህ እግዚአብሔር ካንተ ጋር ነውና አትፍራቸው ወደ ሰልፍም በቀረባችሁ ጊዜ ካህኑ ይቅረብ ለህዝቡም እንዲህ ብሎ ይንገራቸው እስራኤል ሆይ ስሙ ዛሬ ጠላቶቻችሁን ለመውጋት ትቀርባላችሁ ልባችሁም አይታወክ አትፍሩ አትንቀጥቀጡ በፊታቸውም አትደንግጡ ከናንተ ጋር የሚሄድ ያድናችሁም ዘንድ ጠላቶቻችሁን ስለናንተ የሚወጋ አምላክ እግዚአብሔር ነውና አለቆችም ለህዝቡ እንዲህ ብለው ይናገሩ አዲስ ቤት ሰርቶ ያላስመረቀ ሰው ቢኖር በሰልፍ እንዳይሞት ሌላም ሰው እንዳያስመርቀው ወደ ቤቱ ተመልሶ ይሂድ ወይንም ተክሎ ፍሬውን ያልበላ ሰው ቢኖር በሰልፍ እንዳይሞት ሌላም ሰው ፍሬውን እንዳይበላ ወደ ቤቱ ተመልሶ ይሂድ ሚስትም ማጭቶ ያላገባት ሰው ቢኖር በሰልፍ እንዳይሞት ሌላም ሰው እንዳያገባት ወደ ቤቱ ተመልሶ ይሂድ አለቆችም ደግሞ ጨምረው ማንንም ፈሪና ድንጉጥ ሰው ቢሆን እርሱ ፈርቶ የወንድሞቹን ልብ ደግሞ እንዳያስፈራ ወደ ቤቱ ተመልሶ ይሂድ ብለው ለህዝቡ ይናገሩ አለቆችም ለህዝቡ ነግረው በጨረሱ ጊዜ በየጭፍራው በህዝቡ ላይ የጦር አለቆችን ይሹሙ ለመዋጋት ወደ አንዲት ከተማ በደረስክ ጊዜ አስቀድመህ በእርቅ ቃል ጥራቸው የእርቅም ቃል ቢመልሱልህ ደጅም ቢከፍቱልህ በከተማ ውስጥ ያለው ህዝብ ሁሉ ይገብሩልሃል ያገለግሉሃልም የእርቅ ቃል ባይመልሱልህ ከአንተም ጋር መዋጋት ቢወዱ አንተ ከተማይቱን ትከባለህ አስጨንቃትም አለ አምላክህ እግዚአብሔር በእጅህ አሳልፎ በሰጣት ጊዜ በእርሷ ያሉትን ወንዶች ሁሉ በሰይፍ ስለትገድላቸዋለህ ነገር ግን ሴቶቹና ህፃናቱን እንስሶቹን በከተማይቱ ያለውን ምርኮ ሁሉ በዝብዘህ አንተ ትወስዳለህ አምላክህም እግዚአብሔር የሚሰጥህን የጠላቶችህን ምርኮ ትበላለህ ከነዚህ አሕዛብ ከተሞች ባይደሉ ከአንተ እጅግ በራቁት ከተሞች ሁሉ እንዲህ ታደርጋለህ ነገር ግን አምላክህ እግዚአብሔር ርስት አድርጎ ከሚሰጥ ከነዚህ አሕዛብ ከተሞች ምንም ነፍስ አታድንም ነገር ግን ለአማልክቶቻቸው ያደረጉትን ርኩሰት ሁሉ ታደርጉ ዘንድ እንዳያስተምሯችሁ በአምላካችሁ በእግዚአብሔር ላይ ኃጢአት እንዳትሰሩ አምላክህም እግዚአብሔር እንዳዘዘ ኬጢያዊውን አሞራዊውን
ከነዓናዊውን ፌሪዛዊውን ኤዊያዊውን ኢያቡሳዊውን ፈጽመህ ታጠፋቸዋለህ ከተማይቱን ለመውሰድ በመውጋት ብዙ ቀን ከበህ ባስጨነቅካት ጊዜ ምሳርህን አንስተህ ዛፎቿን አትቁረጥ ከነርሱ ትበላለህና አትቁረጣቸው ከበህም የምታጠፋው የምድር ዛፍ ሰው መሆኑ ነውን ለመብል የማይሆኑትን የምታውቃቸውን ዛፎች ታጠፋቸዋለህ ትቆርጣቸውም አለ እስክታሸንፋትም ድረስ በመትዋጋ ከተማ ላይ ምሽግ ትመሽጋለህ ኦሪት ዘዳግም ምዕራፍ 21 አምላክህ እግዚአብሔር ትወርሳት ዘንድ በሚሰጥህ ምድር የተገደለ ሰው በሜዳ ወድቆ ቢገኝ ገዳዩም ባይታወቅ ሽማግሌዎች ፈራጆችም መጥተው በተገደለው ሰው ዙሪያ እስካሉት ከተሞች ድረስ በስፍር ይለኩ ወደ ተገደለው ሰው አቅራቢያ የሆነችው የከተማይቱ ሽማግሌዎች ለሥራ ያልደረሰችውን ቀንበርም ያልተጫነባትን ጊደር ይውሰዱ የዚህም ከተማ ሽማግሌዎች ጊደሪቱን ይዘው ፈሳሽ ውሃ ወዳለበት ወደ አልታረሰና ዘርም ወደ አልተዘራበት ሸለቆ ይሄዳሉ በዚያም በሸለቆ ውስጥ የጊደሪቱን አንገት ይሰብራሉ የሌዊ ልጆች ካህናትም ይቀርባሉ በፊቱ እንዲያገለግሉ በስሙም እንዲባርኩ አምላክህ እግዚአብሔር መርጧቸዋልና በእነርሱም ቃል ክርክር ሁሉ ጉዳትም ሁሉ ይቆረጣልና ወደ ተገደለው ሰው አቅራቢያ የሆነችው የከተማይቱ ሽማግሌዎች ሁሉ በሸለቆው ውስጥ አንገቷ በተሰበረው ጊደር ላይ እጃቸውን ሲታጠቡ እጃችን ይህንን ደም አላፈሰሰችም አይናችንም አላየችም አቤቱ የተቤዠኸውን ሕዝብህን እስራኤልን ይቅርበል በሕዝብህም በእስራኤል ላይ የንጹሑን ደም በደል አትቁጠር ብለው ይናገራሉ ስለ ደሙም ይሰረይላቸዋል አንተም በእግዚአብሔር አይን የቀናውን ባደረክ ጊዜ የንጹሑን ደም በደል ከመካከለ ታርቃለህ ጠላቶችን ልትወጋ በወጣህ ጊዜ አምላክህ እግዚአብሔር በእጅህ አሳልፎ በሰጣቸው በማረካቸውም ጊዜ በተማረኩት መካከል የተዋበች ሴት ብታይ ብትመኛት ሚስት ልታደርጋት ብትወድድ ወደ ቤትህ ታመጣታለህ እርሷም ራሷን ትላጫለች ጥፍሯን ትቆርጣለች የተማረከችበትን ልብስ ታወልቃለች በቤትህም ተቀምጣ ስለ አባቷና ስለ እናቷ አንድ ወር ሙሉ ታለቅሳለች ከዚያም በኋላ ትደርስባታለህ ባለም ትሆናታለህ እርሷም ሚስት ትሆንልሃለች ከዚያም በኋላ በእርሷ ደስ ባይልህ አርነት አውጥተህ ወደ ወደደችው ትሰዳታለህ በዋጋ ግን አትሸጣትም እፍረት አድርገህባታልና እንደ ባሪያ አትቆጥራትም ለአንድ ሰው አንዲቱ የተወደደች አንዲቱም የተጠላች ሁለት ሚስቶች ቢኖሩት ለርሱም የተወደደችው ደግሞ የተጠላችው ልጆች ቢወልዱ በኩርም ከተጠላችው ሚስት የተወለደው ልጅ ቢሆን ለልጆቹ ከብቱን በሚያወርስበት ቀን ከተጠላችው ሚስት በተወለደው በበኩሩ ፊት ከተወደደችው ሚስት የተወለደው ልጅ በኩር ያደርገው ዘንድ አይገባውም ነገር ግን ከከብቱ ሁለት እጥፍ ለርሱ በመስጠት ከተጠላችው ሚስት የተወለደው ልጅ በኩር እንደሆነ ያስታውቅ የኃይሉ መጀመሪያ ነውና በኩርነቱ የርሱ ነው ማንንም ሰው ለአባቱ ቃልና ለእናቱ ቃል የማይታዘዝ ቢቀጡትም የማይሰማቸው እልህኛና አመፀኛ ልጅ ቢኖረው አባቱና እናቱ ይዘው ወደ ከተማው ሽማግሌዎች ወደሚኖርበትም ስፍራ በር ያምጡት የከተማውንም ሽማግሌዎች ይህ ልጃችን እልከኛና አመፀኛ ነው ለቃላችንም አይታዘዝም ስስታምና ሰካራም ነው ይበሏቸው የከተማውም ሰዎች ሁሉ እስኪሞት ድረስ በድንጋይ ይውገሩት እንዲህም ክፉን ነገር ከመካከለ ታርቃለ እስራኤልም ሁሉ ሰምተው ይፈራሉ ማንንም ሰው ለሞት የሚያበቃውን ኃጢያት ቢሰራ እንዲሞት ቢፈረድበት በእንጨትም ላይ ብትሰቅለው በእንጨት ላይ የተሰቀለ በእግዚአብሔር ዘንድ የተረገመ ነውና ሬሳው በእንጨት ላይ አይደር ነገር ግን አምላክህ እግዚአብሔር ርስት አድርጎ የሰጠህን ምድር እንዳታረክስ በእርግጥ በዚያን ቀን ቅበረው ይላል የዛሬ ንባባችን ይሄ ነበር ማታ 3 ሰዓት ላይ ቲክቶክ እና ቴሌግራም ላይ እንገናኝ የእግዚአብሔርን ቃል እናጥና ሻሎም